አርዕስተ ዜና። የጤና ሚኒስቴር በስርዓተ ምግብ አገልግሎት ክትትል በሩብ ዓመቱ ያስመዘገበው አፈጻጸም ዝቅተኛ ነው ተባለ። የግብርና ሚኒስቴር በተያዘው በጀት ዓመት ከ2 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለመግዛት ማቀዱን ገለጸ። ከውጭ የቱርክ መከላከያ ሚኒስቴር በጆርጂያ በተከሰከሰው ወታደራዊ አውሮፕላን ውስጥ የነበሩ 20 ሰራተኞች በሙሉ መሞታቸውን አስታወቀ። ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከሰዓቱ ዜናዎች ጋር ደረጀ ልማና ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳዬ አብሮን ይቆያል። አብራችሁን ነው። ወደ ቀዳሚው ዜና አልፏለሁ። የጤና ሚኒስቴር በስርዓተ ምግብ አገልግሎት ክትትል በሩብ ዓመቱ ያስመዘገበው አፈጻጸም ዝቅተኛ ነው ተባለ። በሌላ በኩል ሚኒስቴሩ በረጅም ጊዜ የቤተሰብ እቅድና ተላላፊ ባልሆኑ በሽታዎች ላይ ትኩረት ሰጥቶ እንዲሰራ በሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ አቅጣጫ ሰጥቷል። ሰላማዊት ሙሉጌታ። የሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የጤና ሚኒስቴርን የ2018 ዓ.ም የመጀመሪያ ሩብ ዓመት የስራ አፈጻጸም በዛሬው ዕለት ገምግመዋል። የጤና ሚኒስቴር ሚኒስትር ዶክተር መቅደስ ዳባ የመስሪያ ቤታቸውን ሪፖርት ካቀረቡ በኋላ የቋሚ ኮሚቴው አባላት ተከታዩን ጥያቄ አቅርበዋል። ቀጣይ በሀገራችን ተላላፊ ያልሆኑ በሽታዎች በተያያዘ ህመምና የሞት አደጋ በከፍተኛ ሁኔታ እንዲቀንስ ምን የተለየ ስልት ተቀይሷል? ከስርዓተ ምግብ አገልግሎት አንጻር ብዙ ተግባራት ማለትም የእድገት ክትትልና ማበልጸግ የሚደረግላቸው ከ2 ዓመት በታች ያሉ ህጻናት፣ የቫይታሚን ኤ ካፕሱል 2 ጊዜ ያገኙ ህጻናት፣ የአንጀት ጥገኛ ትላትል ህክምና እንክብል የወሰዱ ህጻናት ሽፋን አፈጻጸማቸው ዝቅተኛ ላይ ይገኛል። ስለሆነም ተግባሩን አፈጻጸሙ ዝቅተኛ የሆነበት ምክንያት ምንድን ነው? በቋሚ ኮሚቴው ለቀረቡት ጥያቄዎች የጤና ሚኒስቴር የስራ ኃላፊዎች እንደገለጹት በስርዓተ ምግብ በኩል ያለውን ችግር ለመቅረፍ እስከ ታችኛው መዋቅር በመሄድ ክትትልና ቁጥጥር ማድረግ የሚሻ መሆኑን አስታውቀዋል። በተለያዩ ቦታዎች ላይ አንዱ እንግዲህ ከእድገት ክትትልና ማበልጸግ ጋር ተያይዞ በየወሩ ከ2 ዓመት በታች ያሉ ህጻናት መጥቶ ጤና ተቋማት በየወሩ ክትትል እንዲደረጉ የሚጠበቀው በከተሞች ላይ ብዙ ቦታ ላይ ጥሩ ነው። ራቅ ያሉ ቦታዎች ላይ ግን ይሄንን ማድረግ ይከብዳል። ስለዚህ በየጊዜው ወረድ ብሎ ያሉ ቤት ለቤት በመሄድ ጤና ኬላ ላይ ጥረት ይደረጋል። ግን በየወሩ ህጻናት እንደዚህ ማግኘት ትንሽ በሚፈልገው ደረጃ ያልሰራበት ቦታ አለ። እሱን የምናጠናክር ይሆናል በሚቀጥለው። ሌሎች ደግሞ ተላላፊ በሽታዎችን በተመለከተ ቁጥጥር እና ቅኝት ስርዓቱን ከጎረቤት ሀገራትም ጋር ጠንካራ የግንኙነት ስርዓትን በመፍጠር ከ10,000 በላይ ህጻናት የድንበር አካባቢ በጋራ የክትባት የሰጠንበት ሁኔታ ያለው። ለማህበረሰቡ ጥራት ያለው የጤና አገልግሎት ተደራሽ ከማድረግ አኳያ እየተሰሩ ያሉ ስራዎች ምን ይመስላሉ በሚል ከቋሚ ኮሚቴው አባላት ለቀረበው ጥያቄ የጤና ሚኒስትሯ ዶክተር መቅደስ ዳባ ተከታዩን ማብራሪያ ሰጥተዋል። የማህበራዊ ጤና መድን በአዋጁ መሰረት ለመንግስት ሰራተኞችና ለጡረተኞች ለማስጀመር ምን ዝግጅት እየተደረገ ነው ቢብራራ። ይህ በውክልና ወቅትም በሰፊው የተነሳ ጥያቄ ስለሆነ ማብራሪያ ይፈልጋል። ለህዝባችን ጥራት ያለው የጤና አገልግሎት ለመስጠት እንዲቻል ከጤና ተቋማት ተደራሽነትን ለማረጋገጥ አዳዲስ የሚሰሩ ተቋማት ያሉበት ደረጃ ነባር ጤና ተቋማትን አገልግሎት ከማሻሻል አንድ ደረጃ ከፍ ከማድረግ አኳያ የጤና ተቋም አገልግሎትን በዲጂታላይዜሽን ከማዘመን አንጻር እና አሁንም ያለው የህክምና ተቋም ለህዝብ በሚሰጠው አገልግሎት ጥራት በምን ደረጃ ላይ እንዳለ ቢገለጽ። የጤና መድን አገልግሎትን በሚቀጥለው ዓመት የማስፋፋት ስራ እንሰራለን። የጤናው ዘርፍ ባለሙያዎችም በዚህ ውስጥ ከተነሱ ነገሮች ውስጥ አንደኛው የጤና መድን ውስጥ ያለው የባለፈውን ወደ ትግበራ ገብተናል። ሌሎችም ደግሞ በአዋጁ ላይ ተቀምጠው የነበሩ መመሪያዎችን የመፈጸም የመጨረስን ስራ ሰርተናል። አንዱ ነው የተጠየቀው። ይሄንን ሁሉ አብሮ የሚጠቀልለውና የእናቶች ጤናም የህፃናት ጤናም የህብረተሰብ ጤናም የወረርሽኝ ክትትልም የመጀመሪያ ደረጃ ጤና ክብካቤ ስርዓታችን ስለሚሆን የሁሉ መነሻና መዳረሻችን መከላከያችንን የምናደርግበት ስለሆነ የመጀመሪያ ደረጃ ጤና ክብካቤ ስርዓታችንን እንደገና ማየት፣ መገምገም፣ አዲስ የሆኑ ነገሮችን በተጨማሪነት የምናስገባበት ስለሚሆን ወባም ሌሎችም እንደ አህጉር ደረጃ በጣም ብዙ ወረርሽኞችን እያየን ያለንበት ጊዜ ነው። ከዚህ አንጻር በንቃት አብረን ክትትሎችን እንድናደርግ የሁሉም ባለድርሻ አካላት የጋራ ስራ ይፈልጋል።
ሚኒስትሩ በረጅም ጊዜ የቤተሰብ እቅድ አፈጻጸም ተላላፊና ተላላፊ ባልሆኑ በሽታዎች ላይ ትኩረት ሰጥቶ ሊሰራ እንደሚገባ የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ አሳስቧል። በተያያዘ ዜና የግብርና ሚኒስቴር በተያዘው በጀት ዓመት ከ22 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለመግዛት ማቀዱን ገለጸም። በሌላ በኩል በ2018-19 በጀት ዓመት በቡና የወጪ ንግድ ከ3 ቢሊዮን ዶላር በላይ ገቢ ለማግኘት ማቀዱን ሚኒስቴሩ ለሕዝብ ተወካዮች ምክር ቤት ለግብርና ጉዳዮች ቋሚ ኮሚቴ አስታውቋል። ገነት ዘዘው ተጨማሪ አላት። የግብርና ሚኒስቴር የ2018ን በጀት ዓመት እቅድና የመጀመሪያ ሩብ ዓመት የስራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ በዛሬው ዕለት አቅርበዋል። የግብርና ሚኒስትሩ አዲሱ አረጋ ባቀረቡት ሪፖርት ላይ እንደገለጹት በበጀት ዓመቱ በግብርናው ዘርፍ በአበባ ምርት፣ በእንስሳት ሀብት፣ በቡናና በሰብል ምርት የተሻለ ውጤት ለማምጣት እየተሰራ መሆኑን አንስተው ይህንንም ውጤታማ ለማድረግ አምራቹን ኃይል አካታች ማድረግ ይጠበቃል ብለዋል። አክለውም በ2018-19 በጀት ዓመት 22.96 ሚሊዮን ኩንታል የአፈር ማዳበሪያ ለመግዛት መታቀዱን ተናግረዋል። ይሁን እንጂ ከ7 ሚሊዮን ሄክታር በላይ መሬት በአፈር አሲዳማነት የተጠቃ በመሆኑ ችግሩን ለመፍታት መስራት እንደሚገባና ይህም እየተደረገ እንደሆነ ተናግረዋል። ሚኒስቴሩ ያቀረበውን የበጀት ዓመት እቅድና የመጀመሪያ ሩብ ዓመት የስራ አፈጻጸም ያዳመጡት የቋሚ ኮሚቴው አባላት ጥያቄ አንስተዋል። የደን ጭፍጨፋ እየተፈጸመ መሆኑን ቋሚ ኮሚቴው በመስክ ምልከታ ለማየት ችሏል። ለአብነት ጋምቤላ በመሆኑ ይህን የደን ጭፍጨፋ ለማስቆም ምን እየተሰራ ነው? የግብርና ምርቶችን ኤክስፖርት በማሳደግ ለውጭ ገበያ በማቅረብ በኩል አፈጻጸሙ በታቀደበት ልክ ያልተፈጸመበት ምክንያት ቢብራራ፣ እንደ ስጋት የተቀመጡ በተለይ ከዋና ዋና የቡና አምራች ሀገሮች ሊያጋጥሙ የሚችሉ ፉክክርና የአየር ንብረት ለውጥ ተጽዕኖ ለመቋቋም ምን ዝግጅት እየተደረገ ነው? የአፈር ማዳበሪያና የኖራ ግብዓት አቅርቦትን በክልሎች ፍላጎት መሰረት በጊዜ ከማቅረብና ከማሰራጨት አኳያ ያለው አጠቃላይ የተሰራ ስራ ምን እንደሚመስል ማብራሪያ ቢሰጥበት። 3.47 ሚሊዮን ችግኝ ለማባዛት የመኖ ችግኝ በ2017 ላይ 10.049 ሚሊዮን የተፈጸመ ሲሆን በ2018 6.303 ሚሊዮን ለማባዛት ሲታቀድ ለቴክኖሎጂ ተጠቃሚዎች የሚሰጥ የአቅም ግንባታ ስልጠናዎችም በሁሉም ዘርፍ በማነስ ታቅዷል። እቅዶች በማነስ ታቀዱበት ምክንያት ሊብራራ፣ ለቅድመ ገንዲ በሽታ ቁጥጥር መሰረታዊ መረጃ ለመሰብሰብ ለእንስሳት ላይ ምርመራ ለማካሄድ በ2017 ከነበረው 540 በ2018 720 ለማድረስ ታቅዷል። ካለው አንገብጋቢ ሁኔታ ጋር በማገናዘብ እቅዱ ለምን ከፍ ብሎ አልታቀደም? የማዳበሪያ አቅርቦቱ የግዢ ወቅታዊነት ከብሩሽ አሰራር የጸዳ ከመሆኑ ጋር እና ለተገልጋይ አርሶ አደሮች ወይም ተጠቃሚ አርሶ አደሮች በጊዜ እና በፈለጉት ደቂቃ ሰዓት ከማድረስ አኳያ ሂደቱ እንዴት እየተገመገመ ነው ያለው? ምርጥ ዘር እቅድን ደግሞ ስናይ አምናም 2 ሚሊዮን ነው የታቀደው፣ ዘንድሮም 2 ሚሊዮን ነው የታቀደው። ይሄ መንግስት አብስቶ አቅዶ አልቆ ከመፈጸም ግብ ጋር ተያይዞ ለምንድን ነው ባለበት እንዲሆን የተደረገው? ለተነሱት ጥያቄዎች የግብርና ሚኒስትሩና የተጠሪ ተቋማት የስራ ኃላፊዎች ምላሽ ሰጥተዋል። የመኖ ችግኝ ስራ ደግሞ 2017 ከነበረው በ40% ቀንሷል። ተቀንሶ ለሁሉም መዳረስ አለበት። ስራዎቹ በሙሉ መቆም ስለሌለባቸው መሬት ንጥቂያ የተባለው ነው። የመሬት ንጥቂያ ያው ስጋት ነው። አሁንም የታቀደው ወደ 3 ቢሊዮን ነው። በ4 ወር ወደ 1 ቢሊዮን አካባቢ የተጠጋን ስለሆነ እቅዳችን እስከ ሰኔ 30 ከ3 ቢሊዮን በላይ ገቢ የምናስገኝ መሆኑን ከአሁኑ ማሳያዎቹ ያሳያሉ። መጠን ላይ ግን በጣም መስራት አለብን እንደ ግብዓት ብንወስደው የሚል ለምርት ዘመኑ አጠቃላይ ይቀርባል ተብሎ በእቅድ የተያዘው 22.9 ሚሊዮን ኩንታል ነው። እቅድ የያዝነው 1.6 ቢሊዮን ዶላር ያስፈልጋል የሚል ነው። ከብሔራዊ ባንክ የተፈቀደልን 1.2 ቢሊዮን ዶላር ነው። አርሶ አደሩን በሚደግፍ መልኩ በትራክተር በማረስ በኮምባይነር በማጨድ እና በመሳሰሉት መንገድ ተጠቅሞ ምርትና ምርታማነትን ከማሳደግ አኳያ አሁንም ክፍተቶች አሉባቸው።
ጾታን መሰረት አድርጎ የሚፈጸመውን ጥቃት ለማስቆም በአጥፊዎች ላይ ተመጣጣኝ ቅጣት ሊወሰድ ይገባል ተባለ። የጸረ ጾታ ጥቃት ዘመቻ ከህዳር 16 እስከ ታህሳስ 1 ቀን 2018 ዓ.ም ድረስ እንደሚካሄድ የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ አስታውቋል። ትዕግስት ተስፋ ያዘጋጅተዋለች። መሳይ ገዛኝ እንደሚከተለው ታቀርበዋለች። ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ሐሳብ በዓለም አቀፍ ደረጃ ለ34ኛ ጊዜ በኢትዮጵያ ደግሞ ለ20ኛ ጊዜ የጸረ ጾታ ጥቃት ዘመቻ እንደሚካሄድ የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ በዛሬው ዕለት በሰጠው ጋዜጣዊ መግለጫ አስታውቋል። በመግለጫው ወቅት የሃይማኖት አባቶች፣ አባገዳዎችና ሀዳሲንቄዎች ተገኝተው ሐሳባቸውን አካፍለዋል። ኢሳት ነጻ የህዝብ ሚዲያ የአዲስ አበባ ሴቶችና ህጻናት ማህበራዊ ጉዳይ ቢሮ ምክትል ኃላፊን በጉዳዩ ላይ አነጋግሯል። የቢሮው ምክትል ኃላፊ ዝናሽ ከተማ በሰጡት ማብራሪያ እስከዛሬ በወጡ ህጎች አተገባበር ላይ ችግር መኖሩ አጥፊዎች ተመጣጣኝ ቅጣት ላለማግኘታቸው መንስኤ መሆኑን ገልጸው ችግሩን በዘላቂነት ለመቅረፍ ከባለድርሻ አካላት ጋር በመናበብ እየተሰራ መሆኑን ተናግረዋል። ምስክርነት ያለ መስጠቶች በጣም ሰፊ ክፍተት አለ። አሁን የህግ አካሉን ብዙ ጊዜ እንደዚህ እንሞግታለን፣ እንጠይቃለን እንደጠየቃችሁ ማለት ነው። ነገር ግን ምስክርነት መስጠቱ ላይ ችግር አለ። ምስክርነት መስጠት ላይ ችግር የምፈጠረው እከሌ ላይ ምስክርነት ሰጥቼ ነገ እንዴት አብሬ ይኖራለሁ የሚሉ በጣም በስፋት አለ። በሌላ በኩል እነዚህ ጥቃት አድራሾች ሌቦችም ጭምር ናቸው፣ አጭበርባሪ ናቸው። ተደብቀው ነው የሚያደርጉት፣ አፍኖ ዞር አድርጎ ሰው በማያይበት። በዚህ የተነሳ ትላልቅ ጉዳት የሚደርስባቸው እህቶቻችን ፍትህ ሳያገኙ የሚቀሩበት ሁኔታ አለ። ከዚህ ጋር ተያይዞ እኛ የምንሰጠው ግንዛቤ በጣም ቁልፍ ሚና ይጫወታል። ይሄን እየሰራን ያለ ነው። ነገር ግን ደግሞ ህጉ በራሱ እነዚህ ችግሮች ኖሮም በልዩ ሁኔታ ጥቃት የደረሰባቸው ተገቢውን ፍትህ እንዲያገኙ ደግሞ ጥያቄ አቅርበን እናቃለን፣ ሞግተን እናቃለን። የፍትህ ሚኒስቴር ከሴቶችና ማህበራዊ ሚኒስቴር ጋር በመሆን የምመለከታቸው አካሎች ባሉበት ምክክር ተደርጎ በልዩ ሁኔታ ተመጣጣኝ ቅጣትን በተመለከተ በተለይ የህፃናትና ሴቶችን እየመከረበት ይገኛል። በሌላ በኩል በ16ቱ ቀናት የንቅናቄ መርሃ ግብር የማህበረሰቡን ግንዛቤ በማስፋት በኩል በትኩረት እንደሚሰራ ምክትል ኃላፊዋ ጨምረው ገልጸዋል። ይህን የ16 ቀናት ንቅናቄ ወይ ደግሞ ህዳርን አስመልክቶ ሙሉ ወሩን ነው እኛ የምንሰራው። የምንሰሩ ስራዎች ከንቅናቄውን በፊት አመቱን ሙሉ መደበኛ ስራ አድርገን የምንሰራቸው ስራዎች አሉ። የሴቶችና ህፃናት ጾታዊ ጥቃት እንዳይደርስ የምንሰጠው ግንዛቤ በጣም ሰፊ ነው፣ እናንተም ታውቃላችሁ። ከዛ አለፍ ሲል ደግሞ ጥቃት ደርሶ ሲመጡ የትሪትመንት፣ የህክምና፣ የሳይኮሎጂካል ምክር፣ የስራ ዕድል ፈጠራ እና የመሳሰሉ ስራዎች ይሰራሉ። ከምንም በላይ ግን የግንዛቤ ማስፋት ስራ በጣም ወሳኝ ነው። ምክንያቱም ማህበረሰባችን እንደምታወቀው ሴቶችን ማጥቃት፣ ህፃናትን ማጥቃት አንዳንድ ነገሩን እንደ ጥቃት ያለመውሰድ ሁኔታዎች አሉ። ይሄ ደግሞ ኋላ ቀርነት ከኋላ የመጣና እንደ ጥቃት ያለማየት በእያንዳንዱ ወረዳ በ119 ወረዳዎች የዚህ የጥቃት ተከላካይ ኮሚቴ አቋቁመን እየሰራን እንገኛለን። ጾታን መሰረት አድርጎ የሚፈጸምን ጥቃት ለመከላከልና ለመቆጣጠር የሃይማኖት አባቶች፣ የአባገዳዎች፣ የሀዳሲንቄዎች ሚና ከፍተኛ መሆኑን የሚያሳይ የጋራ አቋም መግለጫም ቀርቧል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን ቀጥለዋል። በቀጣይነት የቢዝነስ መረጃዎችን ወደ እናንተ እናደርሳለን። የቢዝነስ መረጃዎችን ወደ እናንተ ልታደርስ ባልደረባችን መሰረት ባዩ እየጠበቀችን ነው። ወደ መረጃዎቹ እናመራለን። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። መፍጠር መፍጠንና በጥራት መስራት የሁልጊዜም የሥራ መመሪያችን ሊሆን ይገባል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አሳሰቡ። ምክትል ጠቅላይ ሚኒስትሩ የመኪና መገጣጠሚያዎች፣ የብርጭቆና የጠርሙስ ማምረቻዎች የውጭ ምንዛሬን ወጪ እያስቀሩ ነው ሲሉ ገልጸዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ትስስር ገጻቸው እንደገለጹት በሰሜን ሸዋ ዞን በደብረ ብርሃን ከተማ በነበራቸው ቆይታ የመኪና መገጣጠሚያ እንዲሁም የብርጭቆና የጠርሙስ ማምረቻዎችን
ተመልክተናል ብለዋል። በቆይታቸው ያዩቸው ፋብሪካዎች የሀገር ውስጥ ግብዓትን በመጠቀምና ከውጭ የሚገቡ ምርቶችን በመተካት ከፍተኛ የውጭ ምንዛሬ እያዳኑ ነው ሲሉም ገልጸዋል። ከብየዳ ጀምሮ ትላልቅ የኤሌክትሪክ አውቶቡሶችን እየገጣጠመ የሚገኘው የፊቤላ ኢንዱስትሪያል መኪና መገጣጠሚያ በቀን 12 መኪና የመገጣጠም አቅም እንዳለውም ጠቁመዋል። መገጣጠሚያው በቅርቡ ያስጀመረው አዲስ የቀለም መቀቢያ በርካታ ቀናትን ይወስድ የነበረውን ስራ በሰዓታት ለማከናወን አስችሏልም ነው ያሉት። በአንድ ቀን 450 ሺህ ጠርሙስ የሚያመርተው ዴዴ ቦትል የብርጭቆና የጠርሙስ ማምረቻ ደግሞ 86 በመቶ የሚሆነውን ግብዓት ከሀገር ውስጥ ተጠቅሞ ለበርካታ የመጠጥና የመድኃኒት ፋብሪካዎች ጥቅም የሚሰጡ ጠርሙሶችን ያመርታል ብለዋል። በኢንዱስትሪዎቹ የተመለከትናቸው አጠቃላይ የስራ እንቅስቃሴዎች በየዘርፉ በጥራትና በፍጥነት በመትጋት የምናልመውን እድገት በአጠረ ጊዜ እንደምናሳካ የሚያሳዩ ናቸው ሲሉም ምክትል ጠቅላይ ሚኒስትሩ ገልጸዋል። የኢትዮጵያ ብሔራዊ ባንክ ገንዘብ አስተላላፊ ድርጅቶች የሀገሪቱን ሕግና ደንብ ጠብቀው እንዲሰሩ አሳሰበ። የኢትዮጵያ ብሔራዊ ባንክ በውጭ የሚኖሩ ሰዎች ገንዘብ ወደ ኢትዮጵያ በሚያስተላልፉበት ወቅት ሕጋዊና ግልጽ የሆነ አካሄድ መከተላቸውን ማረጋገጥ እንደሚኖርባቸው አስታውቀዋል። የኢትዮጵያ ብሔራዊ ባንክ የገንዘብ ማስተላለፍ አገልግሎት እንዲሰጡ የተፈቀደላቸው ድርጅቶች ስም ዝርዝር ዛሬ በሰጠው መግለጫ ይፋ አድርጓል። በዚህም በኢትዮጵያ አገልግሎት እንዳይሰጡ ታግደው የሚገኙ የገንዘብ አስተላላፊ ድርጅቶች በሙሉ የሀገሪቱን ሕግና ደንብ የሚጠይቀውን መስፈርት ለማሟላት ባንኩ እንደሚያበረታታ ገልጿል። በመሆኑም በውጭ ሀገር የሚኖሩ ሰዎች ገንዘብ ወደ ኢትዮጵያ በሚልኩበት ወቅት ሕጋዊና ግልጽ የሆነ አካሄድ መከተላቸውን ማረጋገጥ እንደሚኖርባቸው መግለጫው አስነብቧል። በዚሁ መሰረት የገንዘብ ማስተላለፍ አገልግሎት እንዳይሰጥ ታግዶ የነበረው ራማዳ ፔይ በአገልግሎት አሰጣጡ ላይ ግምገማ ከተካሄደ በኋላ ዳግም ወደ ስራ ተመልሷል። የባንኩ ዓላማ የገንዘብ አስተላላፊ ድርጅቶች በግልጽና ሕግ በሚፈቅደው መሰረት ብቻ እንዲሰሩ ማድረግ እንደሆነ ከባንኩ የተገኘው መረጃ ያመለክታል። የኢንዱስትሪ ሚኒስቴር ዝቅተኛ አፈጻጸም ያላቸውን አምራች ኢንዱስትሪዎች በመለየት መፍትሄ ለመስጠት እንደሚሰራ ገለጸ። ሚኒስቴሩ የአምራች ኢንዱስትሪዎችን የ4 ወር የወጪ ንግድ አፈጻጸም ገምግመዋል። የኢንዱስትሪ ሚኒስቴር ሚኒስትር ዴኤታ ታረቀኝ ቡሉልታ በውጭ ንግድ አፈጻጸም ግምገማ መድረክ ላይ እንደገለጹት በግምገማው የተሻለ አፈጻጸም ያመጡትን አምራች ኢንዱስትሪዎች የበለጠ ውጤታማ ለማድረግና አፈጻጸማቸው ዝቅተኛ የሆኑ ኢንዱስትሪዎች ደግሞ ችግራቸውን በመለየት የቅርብ ድጋፍና ክትትል በማድረግ ውጤታማ የሚሆኑበትን መንገድ እናመቻቻለን ሲሉ ገልጸዋል። በቀረበው ሪፖርትም የወጪ ንግድ አፈጻጸማቸው ከ100 በላይ የሆኑ ኢንዱስትሪዎች መኖራቸው ተገልጿል። በግምገማው መሰረት ዝቅተኛ አፈጻጸም ያስመዘገቡትን ኢንዱስትሪዎችም በሚቀጥሉት 8 ወራት ችግራቸውን በመለየት በጉምሩክ ከኃይል አቅርቦትና ከሌሎችም መሰል ችግሮች አንጻር የሚታየውን ክፍተት በከፍተኛ አመራሩና በኢንዱስትሪ ካውንስሉ የቅርብ ክትትል በማድረግና በመፍታት የተሻለ አፈጻጸም እንዲያስመዘግቡ ይሰራል ተብሏል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ዜናዎቻችን ቀጥለዋል። በቀጣይነት ወደ ውጭ ዘገባዎች አመራለሁ። የቱርክ መከላከያ ሚኒስቴር በጆርጂያ በተከሰተው ወታደራዊ አውሮፕላን ውስጥ የነበሩ 20 ሰራተኞች በሙሉ መሞታቸውን አስታወቀ። ሲ130 የተባለው አውሮፕላን ከአዘርባይጃን ከተነሳ በኋላ ወደ ቱርክ እየበረረ ሳለ በአዘርባይጃን ድንበር አቅራቢያ በምትገኘው
ጆርጂያ ሲግናጊ ከተማ የተከሰተ ሲሆን የአደጋው መንስኤ እየተጣራ ነው ተብሏል። ዮሐንስ ተስፋ የቱርክ መከላከያ ሚኒስትር ያሻር ጉለር በኤክስ ገጻቸው ላይ ከሟች ወታደሮች ፎቶግራፍ ጋር አያይዘው ባሰፈሩት መልእክት ከአዘርባይጃን ተነስቶ ወደ ሀገራችን ሲጓዝ የነበረው ሲ130 ወታደራዊ የጭነት አውሮፕላናችን በጆርጂያና በአዘርባይጃን ድንበር አቅራቢያ በመከስከሱ ጀግና ወታደሮቻችን ሰማዕትነትን ተቀብለዋል በማለት ሀዘናቸውን ገልጸዋል። በሌላ በኩል በትላንትናው ዕለት የቱርክ የመንግስት የዜና ወኪል የሆነው አናዶሉ የጆርጂያን የበረራ ባለስልጣናት ጠቅሶ እንዳስነበበው አውሮፕላኑ ወደ ጆርጂያ የአየር ክልል ከገባ ከጥቂት ደቂቃዎች በኋላ ከአየር ትራፊክ ባለሙያዎች ጋር የነበረው ግንኙነት እንደተቋረጠ አመልክቷል። የአደጋ ምልክት ወይም ዲስትረስ ሲግናል እንዳላከም መረጃው ጨምሮ ገልጿል። የቱርክ የአደጋ ምርመራ ቡድን ዛሬ ጧት አደጋው ወደ ደረሰበት ቦታ መድረሱ የተገለጸ ሲሆን ከጆርጂያ ባለስልጣናት ጋር በመተባበር የአውሮፕላኑን ስብርባሪ እየመረመረ መሆኑን የአገሪቱ ብሔራዊ መከላከያ ሚኒስቴር አስታውቋል። የጭነት አውሮፕላኑ ስብርባሪ በእርሻ መሬትና በኮረብታዎች በተከበበ ስፍራ ላይ ተበትኖ መገኘቱን ከቱርክ ሚዲያዎች አንዱ የሆነው ኤንቲቪ ዘግቧል። የአውሮፕላኑ ቁርጭራጮች በተለያዩ ስፍራዎች ተበታትነው መገኘታቸው ፍለጋውን አዳጋች አድርጎት ነበር ሲል ዘገባው አክሏል። ሲ130 የተባሉት ወታደራዊ የጭነት አውሮፕላኖች በቱርክ የታጠቁ ኃይሎች ሰዎችን ለማጓጓዝና የሎጂስቲክስ ስራ ለማከናወን በሰፊው በጥቅም ላይ ይውላሉ። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋንና ሌሎች ባለስልጣናት እንደ አውሮፓውያኑ አቆጣጠር በ2020 የናጎርኖ ካራባን ግዛት ለመቆጣጠር አዘርባይጃን በአርሜኒያ ላይ ያስመዘገበችውን ወታደራዊ ድል የሚያከብረውንና ለአራት አስርት ዓመታት ያህል የዘለቀውን ግጭት ያስቆመውን የድል ቀን ምክንያት በማድረግ በኖቬምበር 8 ተባኩ በነበረው ክብረ በዓል ላይ ተገኝተው ነበር። ነገር ግን በአውሮፕላኑ ውስጥ የነበሩት ወታደሮች በክብረ በዓሉ ላይ ተገኝተው ይሁን አይሁን የታወቀ ነገር የለም። ፕሬዚዳንት ኤርዶዋን በአንካራ ንግግር እያደረጉ ባሉበት ወቅት የአደጋውን መከሰት የሰሙ ሲሆን ለተጎጂ ቤተሰቦችና ወዳጆች መጽናናትን ተመኝተው የተሰማቸውን ጥልቅ ሐዘን ገልጸዋል። ዛሬ ትልቅ ሐዘን ገጥሞናል። ከአዘርባይጃን ወደ ሀገራችን ሲመጣ የነበረው የሲ130 ወታደራዊ አውሮፕላናችን በጆርጂያ አዘርባይጃን ድንበር አቅራቢያ ተከስክሷል። ከሚመለከታቸው የሀገራቱ ባለስልጣናት ጋር በመተባበር ስብርባሪውን ለማግኘት የምናደርገው ጥረት ቀጥሏል። አምላክ ፍቃዱ ከሆነ ከዚህ አደጋ የከፋ ጉዳት ሳይደርስ እንወጣዋለን። ፈጣሪ የሰማዕቶቻችን ነፍስ ይማር። በጸሎታችን ከእነርሱ ጋር እንሁን። የአምላክ ፍቃድ ይሁን። የአዘርባይጃን ፕሬዝዳንትም የቅርብ አጋራቸው ለሆነችው ቱርክ ሀዘናቸውን ሲገልጹ የጆርጂያ መንግስት የውስጥ ጉዳይ ሚኒስትር የህይወት አድንና ሌሎች ተግባራትን በበላይነት ለመምራት ወደ አደጋው ቦታ መጓዛቸውን አሳውቋል። አደጋው በጆርጂያ የወንጀል ህግ መሰረት እንደሚመረመርም ተገልጿል። ዜናውን ስናጠናቅር ኤቢሲ ኒውስ፣ አሶሺየትድ ፕሬስ እና ኒውዮርክ ፖስትን በዋቢነት ተጠቅመናል። አዲሱ የዶናልድ ትራምፕ መመሪያ በአመልካቾች የጤናና የፋይናንስ ሁኔታ ላይ በመመስረት ቪዛ እንደሚከለክል ተገለጸ። አዲሱ መመሪያ ከመጠን በላይ ወፍራምና ራሳቸውን በኢኮኖሚ ለመደጎም አቅም የሌላቸው አመልካቾች ቪዛ እንዲከለከሉ ያዛል። ሸሪፍ ኢማም ተጨማሪ አለው። በፕሬዝዳንት ዶናልድ ትራምፕ አስተዳደር የወጣው አዲስ መመሪያ የውጭ ዜጎች አሜሪካንን ለመጎብኘትም ሆነ በአሜሪካ ለመኖር የሚያደርጉትን ጥረት ይበልጥ አስቸጋሪ ያደርገዋል ተብሏል። በአዲሱ የስቴት ዲፓርትመንት የቪዛ ምዘና መሰረት ከመጠን በላይ ወፍራም የሆኑ ሰዎች እና ራሳቸውን በኢኮኖሚ ለመደጎም አቅም የሌላቸው የቱሪስትና የግሪን ካርድ ቪዛ እንዲከለከሉ ነው መመሪያው የተላለፈው። ይህ ባለፈው ሳምንት በአሜሪካ የውጭ ጉዳይ ሚኒስቴር የወጣውን መመሪያ አሶሺየትድ ፕሬስ አገኘሁት ብሎ እንደዘገበው ኤምባሲዎችና ቆንስላዎች ለቪዛ አመልካቾች በሙሉ ወደ አሜሪካ ከገቡ በኋላም ሆነ በፍጹም ለሕዝቡ በሚሰጡ ዳረጎቶች ላይ እንዳይተማመኑ በጥብቅ እንዲያስታውቋቸው ታዘዋል። ኤክስፐርቶች እንደሚሉት የሪፐብሊካን አስተዳደር መሰል ሕጎችን እንዲህ ማጥበቁ ወደ አሜሪካ ማን ይገባል ማን አይገባም የሚለውን ለመወሰን ነው ብለዋል። መመሪያው በግልጽ እንዳሰፈረው የትራምፕ አስተዳደር የህዝብ ድጋፍ የሚለውን የተረዳበትን መንገድ የሚያሳይ ነው። ጽንሰ ሐሳቡ የስደተኞች የውጭ ዜጎች ወደ አሜሪካ እንዳይገቡ ወይም ቋሚ የመኖሪያ ፈቃድ እንዳያገኙ የሚል ነው። ይበልጡን ደግሞ በአሜሪካ መንግስት ሀብት ተጭማምነው የሚመጡና የምግብና የገንዘብ እርዳታ የሚያገኙ ሰዎች ወደ አሜሪካ እንዳይመጡ የማለት ያህል ነው። ከአሜሪካ የስደተኞች ፖሊሲ ኢንስቲትዩት የአሜሪካ የስደተኞች ፕሮግራም ተባባሪ ዳይሬክተር የሆኑት ጁሊያ ጌላት እንዳሉት ይህን መሰሉ አካሄድ ስደተኝነትን በእጅጉ ያጠበዋል ብለዋል።
ቋሚ የመኖሪያ ፈቃድ ወይም ህጋዊ ፈቃድ ለማግኘት የሚፈልጉ ሰዎች የአሜሪካ የፌዴራል ህግ የህዝባዊ ድጋፍ ተጠቃሚ ያለመሆናቸውን እንዲያረጋግጡ ይጠይቃል። ትራምፕ በመጀመሪያው የስልጣን ዘመናቸው የሚገኙ ጥቅሞችን በተመለከተ አመልካቾችን ባገለለ መልኩ ፕሮግራሞችን ሰፋና ዘርዘር እንዲሉ አድርገው ነበር። ትራምፕ ወደ ስልጣን ከመጡ በኋላ ስደተኞችን በመቀበል በኩል ያሉ ህጎች ጠበቅ እንዲሉ አድርገዋል። የውጭ ዜጎች ወደ አሜሪካ የሚገቡም ሆነ ያሉት ላይ ህጉ ጠበቅ እንዲል አድርገዋል። የስደት ፖሊሲ ኤክስፐርቶች እንደሚሉት አዲሱ መመሪያ የስደተኛን ቁጥርና ስደተኛ ያልሆኑትን እንዲቀንስ ያደርጋል። ይበልጡን ደግሞ ወደ አሜሪካ መግባት ለሚፈልጉ አዛውንቶችና አነስተኛ ገቢ ያላቸውን ሰዎች ሊጎዳ ይችላል እየተባለ ነው። ይህ መመሪያ በየሀገሩ ለሚገኙ ኤምባሲዎችና ቆንስላዎች ከአሜሪካ የውጭ ጉዳይ ሚኒስቴር በኩል ተላልፏል። የውጭ ጉዳይ ሚኒስቴር ቃል አቀባይ ቶሚ ፒጎት ማክሰኞ ዕለት እንዳሉት የትራምፕ አስተዳደር የአሜሪካ ህዝብ ፍላጎትን ያስቀድማል። ይህ ሲባል የስደተኛ ፖሊሲያችን በአሜሪካውያን ታክስ ከፋዮች ላይ ጫና የሚፈጥር እንዳይሆን ማረጋገጥም አለብን ብለዋል። ዜናውን ስናዘጋጅ አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። አትሌት ቢኒያም ማሪና አትሌት ብርቅ ያየሎም የዓመቱ በዓለም ምርጥ አትሌቶች ዝርዝር ውስጥ ተካተቱ። አትሌት ቢኒያም ማሪና አትሌት ብርቅ ያየሎም የዓለም አትሌቲክስ በሚያዘጋጀው ከ20 ዓመት በታች የምርጥ አትሌቶች የሽልማት ዘርፍ ከመጨረሻዎቹ 3 እጩዎች ውስጥ ተካተዋል። ከ20 ዓመት በታች የ10000 ሜትር እና የቤት ውስጥ 3000 ሜትር ባለ ክብረ ወሰኑ ቢኒያም ማሪ በ5000 ሜትር ርቀት አምስተኛው ፈጣን ሰዓት ባለቤትም ነው። በ2025 የቶኪዮ የዓለም አትሌቲክስ ሻምፒዮና ደግሞ 5ኛ ደረጃ በመያዝ መጠናቀቁ ይታወሳል። ኬንያዊ ከ20 ዓመት በታች 1500 ሜትር ክብረ ወሰን ባለቤትና የለንደን ዳይመንድ ሊግ አሸናፊ ፋኑኤል ኮች እና ሌላኛው በዳይመንድ ሊግ 2ኛ ደረጃ ይዞ ያጠናቀቀው ኬንያዊ የመሰናክል ሩጫ ኤድመንድ ሴሬም ከቢኒያም ጋር በእጩነት ቀርበዋል። በሴቶች ዘርፍ ደግሞ አትሌት ብርቅ ያየሎም ከቻይናውያኑ የጦርና የመዶሻ ውርወራ አሸናፊዎች ያንጂና ዣንግ ጂያል ጋር ለእጩነት ቀርባለች። አትሌት ብርቅ ያየሎም የ3000 ሜትር የዓለም ከ20 ዓመት በታች ባለ ክብረ ወሰን ስትሆን በዓለም የቤት ውስጥ 3000 ሜትር ውድድር 5ኛ ደረጃ ላይ ተቀምጣለች። አሸናፊዎችም በአትሌቲክስ ባለሙያዎች በሚደረግ ምርጫና ህዳር 21 በሞናኮ በሚካሄድ የሽልማት ስነ ስርዓት ይፋ እንደሚደረጉ የዓለም አትሌቲክስ አሳውቋል። የናይጄሪያ ብሔራዊ ቡድን ተጫዋቾች ጉርሻ ይጨመርልን ሲሉ ጠየቁ። የናይጄሪያ ብሔራዊ ቡድን ተጫዋቾች ለዓለም ዋንጫ ማጣሪያ ጥሎ ማለፍ ጨዋታ በአንድ ጨዋታ ድል $30,000 ጉርሻ እንዲሰጣቸው መጠየቃቸው ተገልጿል። የሀገሪቱ እግር ኳስ ፌዴሬሽን በበኩሉ ከዚህ በፊት እንደተለመደው በጨዋታ $10,000 እንዲሁም በመጀመሪያው ጨዋታ በጎል $30,000 ጉርሻ ለፍጻሜው ካለፉ በአንድ ጎል $50,000 እንደሚሰጥ ቃል ገብቷል ተብሏል። ይሁን እንጂ የናይጄሪያ ተጫዋቾች ሌሎች ሀገራት ጥሩ ጉርሻ ማዘጋጀታቸውን በመግለጽ የቀረበላቸውን ጉርሻ ውድቅ ማድረጋቸው ተዘግቧል። በምድብ ማጣሪያ ጨዋታ ለዓለም ዋንጫ በቀጥታ ማለፍ ያልቻለው የናይጄሪያ ብሔራዊ ቡድን የግማሽ ፍጻሜ የጥሎ ማለፍ ጨዋታውን ነገ ምሽት 1 ሰዓት ላይ ከጋቦን ጋር ያደርጋል። በቱርክ በርካታ እግር ኳስ ተጫዋቾች ችግር ተጣለባቸው። የቱርክ እግር ኳስ ፌዴሬሽን ከስፖርት ውድድር ጋር በተያያዘ 1024 እግር ኳስ ተጫዋቾችን ማገዱን አስታውቋል። የተጫዋቾቹ እግድ የቱርክ እግር ኳስ ፌዴሬሽን ከህገ ወጥ የስፖርት ውድድር ጋር በተያያዘ የሚያደርገው ምርመራ አካል እንደሆነ ተነግሯል። ከዋናው የቱርክ ሊግ ብቻ 27 ተጫዋቾች የእግዱ ሰለባ መሆናቸው የተገለጸ ሲሆን ከዚሁ ጋር በተያያዘ የቱርክ ብሔራዊ ቡድን አባል የሆነው የጋላታሳራይ ተከላካይ ኤሬን አልማሊ ከብሔራዊ ቡድን ስብስብ መልቀቁ ተዘግቧል። ፌዴሬሽኑ ከቀናት በፊት ይፋ ባደረገው መረጃ ከ570 ፕሮፌሽናል እግር ኳስ ዳኞች መካከል 371 የቁማር አካውንት ያላቸው ሲሆን 15ቱ ደግሞ በቋሚነት እንደሚሳተፉ መግለጹ ይታወሳል። በመጨረሻም 7 ወራት በቀሩት የ2026 የፊፋ ዓለም ዋንጫ ለመሳተፍ በተለያዩ ኮንፌዴሬሽኖች የማጣሪያ ጨዋታዎች ከነገ ጀምሮ ይደረጋሉ። ከነዚህ መካከል ካፍን በመወከል 10ኛ ሀገር ሆኖ የ26ቱን የዓለም ዋንጫ ለመቀላቀል ነገ ምሽት 1 ሰዓት ላይ ናይጄሪያ ከጋቦን፣ ምሽት 4 ሰዓት ላይ ካሜሩን ከዲሞክራቲክ ኮንጎ ጋር የግማሽ ፍጻሜ ጨዋታ ያደርጋሉ። በአውሮፓ የ9ኛ ዙር የማጣሪያ ጨዋታ ደግሞ ኖርዌይ ከኤስቶኒያ ነገ ምሽት 2 ሰዓት ላይ ሲጫወቱ እንግሊዝ ከሰርቢያ፣ ሞልዶቫ ከጣሊያን፣ አየርላንድ ከፖርቹጋል፣ ፈረንሳይ ከዩክሬን ነገ ምሽት 4 ሰዓት ከ45 ጀምሮ ይጫወታሉ።
ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለተ ረቡዕ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና የእስካሁኑ ነበር። ከሰዓቱ ዜናዎች ጋር ደረጀ ልማና ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳዬ አብሮን ቆየ። መልካም ጊዜ